አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም መጋቢት 16 በዚች ቀን በእስክንድርያ ከተሾሙ አባቶች ሊቃነ ጳጳሳት 47ኛ የሆነ የእስክንድርያ ሊቀ ጳጳሳት የከበረ አባት አባ ሚካኤል አረፈ። ይህም አባት በአስኬትስ በአባ መቃርስ ገዳም መንኩሶ በገድል ተጸምዶ ኖረ። ከእርሱ በፊት የነበረ ሊቀ ጳጳሳት አባ ቴዎድሮስ ባለፈ ጊዜ በላዩ የትንቢት መንፈስ ያደረበት አንድ ጻድቅ ሰው እስከሚያስረዳቸው ድረስ ኤጲስቆጶሳት ስብሰባ አድርገው ለዚህ ሹመት ስለሚሻል ሲመክሩና ሲመረምሩ ብዙ ቀናቶች ኖሩ። ከዚህም በኋላ ያ ሰው እኔ በአባ መቃርስ ገዳም በነበርኩ ጊዜ ስጸልይ የሊቀ ጵጵስና ሹመት ለሚካኤል ይገባዋል፣ ለዚህ ሹመት የሚሻል እርሱ ነውና የሚል ቃልን ከሰማይ ሰማሁ አላቸው። ሁሉም ስለ ትሩፋቱ ተናገሩ። ስለ እርሱም ተስማምተው ከገዳም ወደ እስክንድርያ ሊያመጡት ከምስር ገዥ ዘንድ ደብዳቤ አጽፈው ያዙ። ሊያመጡትም ሲሄዱ ስለ ገዳም አገልግሎት ከሽማግሌዎች መነኮሳት ጋር ወደ ጋዛ ከተማ ሲመጣ በመንገድ አገኙት። ይዘውም አሰሩት። ወስደውም በመስከረም ወር በ17 ሊቀ ጵጵስና ሾሙት። ያቺም ዕለት በጌታ ደም የከበረ መስቀል በዓሉ የሚከበረባት ናት። ይህም የሆነው ከዲዮቅልጥያኖስ ዘመን በኋላ የሐሚድ ልጅ አልሲድ በሚገዛበት ዘመን ነው። በሹመቱ ወራትም መርዋን አልጋዲን ነገሰ። የእስክንድርያም ሀገር ሰዎች ከጥቂት ካፊያ በቀር ብዙ ዝናብ ሳይዘንብላቸው ብዙ ዓመታት ኖሩ። በዚያችም እርሱ በተሾመባት ቀን በሁለተኛውም በሶስተኛውም ብዙ ዝናብ ዘንቦላቸው እጅግ ደስ አላቸው። በዚህም አባት ዘመን በክርስቲያን ወገኖች ላይ ታላቅ መከራ ደረሰ። ከምዕመናንም ብዙዎቹ ሸሹ። የክብር ባለቤት ክርስቶስንም የካዱት ሰዎች ቁጥራቸው 24,000 ሆነ። ለዚህም ነገር ምክንያት የሆነው ከእርሱ እግዚአብሔር እስካጠፋው ድረስ ይህ አባት ስለዚህ በታላቅ ሐዘን ውስጥ ነበር። ዳግመኛም በዚህ አባት ዘመን ለመለካውያን ቆስሞስ ሊቀ ጵጵስና ተሾሞ ሳለ የክብር ባለቤት ስለሆነ ስለ ክርስቶስ ተዋህዶ ከዚህ አባት ከአባ ሚካኤል ጋር ተከራክሮ ይህ አባት አባ ሚካኤል እንዳስረዳው አመነ። እንዲህም ብሎ በእጁ ጻፈ። የክብር ባለቤት ክርስቶስ ከተዋህዶ በኋላ ሊቀ ጳጳሳት ቄርሎስ እንደተናገረ የመለኮቱና የትስብእቱ አንድ ባህሪ በመሆን ጸንቶ ይኖራል ሲል፣ ኤጲስቆጶሳቱም እንዲሁ ከተዋህዶ በኋላ ስለ ክርስቶስ የተለያዩ ሁለት ባህሪ ሁለት ገጻት አሉት ይሉ ዘንድ የሚገባ አይደለም ሲሉ ጻፉ። ሐዋርያትም በ77 በከበረች በአንዲት ቤተክርስቲያን ውስጥ በአንድነት ጸንተው ሊኖሩ ተስማሙ። ከዚህም በኋላ ከእስክንድርያ ሰዎች መለካዊ የሆነ ስሙ አነስጣሴዎስ የሚባል ሰው በላያቸው ጥፋትን አመጣ። እርሱ ኤጲስቆጶስነትን እንዲሾም ሽቶ አልሾሙትምና፣ ስለዚሁ ወደ እስላሞች ንጉሥ ሄዶ በአባ ሚካኤል ነገር ሰራበት። ከአመፀኞች ነገስታትም ብዙ መከራ ደረሰበት። ጽኑ የሆነ ስቃይም አሰቃዩት። ብዙ ግርፋትም ገርፈው ለረጅም ጊዜ በእግረ ብረት አሰሩት። አንገቱንም በሰይፍ ሊቆርጡ ወደ መኮንኑ አቅርቦት ነበር። ስለ መንጋዎቹ ጥበቃ እግዚአብሔር አዳነው። ዳግመኛም በመርዋን አልጋዲ ዘመነ መንግስት የሙሴ ልጅ በሆነ በንጉሥ አገልጋይ አደባባይ በታላቅ ስቃይ አሰቃዩት። መኮንኑም ገንዘብ እንዲሰጠው ሽቶ ሊቀ ጳጳሳቱን አባ ሚካኤልን አሰረው። ሰዎችም መጥተው ዋስ ሆነው አወጡት። ምጽዋትም ጠይቆ ለመኮንኑ ብዙ ገንዘብ አምጥቶ እንዲሰጠው ወደ ላይኛው ግብጽ ወሰዱት። ይህ አባትም ወደ ላይኛው ግብጽ በሄደ ጊዜ በዚያ ብዙ ታምራትን አድርጎ የክብር ባለቤት ክርስቶስን የካዱትን ምዕመናን ብዙዎቹን ወደ ቀናች ሃይማኖት መልሶ አስገዛቸው። የኢትዮጵያ ንጉስም ይህን አባት የእስላሞች መኳንንት እንዳሰቃዩት በሰማ ጊዜ ፍጹም ሐዘንን አዘነ። መንፈሳዊ ቅንዓትንም ቀንቶ ወደ ግብጽ ሀገር ዘምቶ ከላይኛው ግብጽ ደረሰ። ከእርሱ ጋርም 100,000 ፈረሰኞች፣ አርበኞች 100,000 በበቅሎ የተቀመጡ አሁንም በግመል የተቀመጡ 100,000 አርበኞች ወታደሮች ነበሩ። ብዙ ሀገሮችንም አጠፉ፣ ብዙዎችንም ማረካቸው። የግብጽ ንጉስም ይህን ሁሉ የሆነው ስለ ሊቀ ጳጳሳቱ ስለ አባ ሚካኤል እንደሆነ አውቆ ከእስራቱ ፈጥኖ ፈታው፣ ታላቅ ክብርን አከበረው። እንዲሁም የክርስቲያን ወገኖችን ሁሉ እጅግ አከበራቸው።
ከዚያም በኋላ ለኢትዮጵያ ንጉሥ ደብዳቤ ጽፎ ይልክ ዘንድ ወደ አገሩም እንዲመለስ ያዘው ዘንድ የግብፅ ንጉሥ ይህን አባት አባ ሚካኤልን ለመነው። ይህም አባት ወደ ኢትዮጵያ ንጉሥ እርሱና መኳንንቱን መሳፍንቱና ሰራዊቱን የባረከና የመረቀ ደብዳቤ ጽፎ ላከ። እንዲህም አለው፣ እነሆ በአንተ ምክንያት ከስርዓት ከስቃይ ሁሉ እግዚአብሔር አድኖኛልና አሁንም ወደ አገር በሰላም በፍቅር ተመለስ። ስለና ስለ ክርስቲያን ወገኖች ሁሉ ስለደከምህ መልካም ዋጋህን እግዚአብሔር በመንግሥተ ሰማያት ይስጥህ። የኢትዮጵያ ንጉሥም የዚህን አባት የሊቀ ጳጳሳት አባ ሚካኤልን ደብዳቤ ባነበበ ጊዜ ፈጥኖ ተነስቶ ወደ ሀገሩ በሰላም በፍቅር በአንድነት ተመለሰ። አባ ቆስሞስ እና ወገኖችም ከሊቀ ጳጳሳት አባ ሚካኤል ጋራ በተስማሙ ጊዜ አባ ቆስሞስ በውዴታው ለምስር ኤጲስቆጶስ ሆኖ ከዚሁ አባት ከአባ ሚካኤል ስልጣን በታች ሆነ። ይህም አባት መልካም ተጋድሎን በፈጸመ ጊዜ ወደ ወደደው እግዚአብሔር ሄደ። አማላጅነቱ በረከቱ ከኛ ጋር ለዘላለሙ ይሁን አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 17 በዚች ቀን ጌታችን ኢየሱስ ክርስቶስ የሚወደው በአራተኛውም ቀን ከመቃብር ያስነሳው የከበረ ጻድቅ አልዓዛር አረፈ። ዘአቅረብኩ ማሕሌተ አዘኪርየ አእላፈ እምለተ ጸምዱከ ዘልፈ ለላነብብ ተወከፍ ዘንዴቴ መጽሐፈ እንተ ርእሰከ እግዚኦ ጸዲቀ ወንትወከፈ እምላቡ ብሉዓን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ ረጌ ሊቅ ወንዑስ ሕፃን ለጻፎ በክርታስ ወለዛ ጻፎ ዘደርስ ወለዛ አምቦ አስተርጉሞ ሣድስ ወለዛ ሰማ ቃሎ በዝናፈስ ጸሎተሙ ማርያም አሪቀተ ኩሉ እንባስ ህቡረ ይማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸው ከኛ ጋር ትኑር። ኦ አምላክነ በከመ ንትከ ወአኮ በከመ መሳነ አቡነ ዘበሰማያት